ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዶትሮ ሁሉ የክብሮት ሰላምታችንን እያቀረብን የዛሬ ዕለት ማክሰኞ ሰኔ 30 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስን ይመለከታል። የኢትዮጵያ አትሌቲክስ ፌዴሬሽን ባደረኩት ማጣሪያ በከፍተኛ ሁኔታ የእድሜ ማጭበርበር በተለይ ታዳጊ አትሌቶች ላይ እንደሚንጸባረቅ አውቅ ያለው ሲል አስታውቋል። ተያያዥ ሌሎችም የምንመለከታቸው የአትሌቲክስ መረጃዎች ይኖሩናል። እንግዲህ በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያከናውነው ከ18 ዓመት በታችና ከ20 ዓመት በታች የወጣቶች የአትሌቲክስ ሻምፒዮና የውድድር መድረክ ተከናውኖ ነበረ። በዚያ የውድድር መድረክ ላይ ምርመራ ተደርጎላቸው ወይም መስፈርቱን አልፈው ውድድራቸውን ያከናወኑ በሴትም በወንድም በርከት ያሉ አትሌቶች ነበሩና መልሶ ውድድሩ ከተከናወነ በኋላ በሕክምናን መሰረት ያደረጉ እንደዚሁ ማጣራቶች ካከናወነ በኋላ በከፍተኛ ሁኔታ የእድሜ ማጭበርበር መመዝገባቸው እንደዚሁ አስታውቋል። ይሄ ደግሞ ውድድርን ፍትሃዊ ከማድረግ አንጻር ተተኪ ስፖርተኞችን ከማድረግ አንጻር ስፖርታዊ ያልሆነ አካሄድ ነው። ዘመኑንም የሚዋጅ አይደለም። በቀጣይ እነዚህ አትሌቶች ላይ ከባድ እርምጃ እንወስዳለን፣ ከባድ የማጣራት ምርመራ እናደርጋለን፣ ሰፊ ባለሙያዎችም እንዲሳተፉበት የሚያስችል ሰነዶችን እያዘጋጀን ነው የሚል እንደዚሁ መግለጫ አውጥቷል ማለት ነውና የኢትዮጵያ አትሌቲክስ ፌዴሬሽን በየጊዜው የስፖርት ቤተሰቡ የሚታዘቡት ጉዳይ ነው። ከእድሜ ጋር በተያያዘ እድሜያቸው የገፉ አትሌቶች ናቸው በየጊዜው የምንመለከተው። ይሄ ደግሞ በዓለም አቀፍ የውድድር መድረኮች ላይ ኢትዮጵያ የሚገባትን ውጤት እንዳታመጣ ተተኪ ስፖርተኞችም አዳዲስ አትሌቶችም እንዳንመለከት እድል የሚዘጋ ነው ለመጪ አዲስ አትሌቶች ማለት ነውና ይህንን ለመቅረፍ እየሰራው እገኛለሁ። ከዚህ ቀደም የነበረውም ውጤት እንደዚሁ ባደረግነው ማጣራት እንደዚሁ ውጤቶችን ማስተካከያና ይህንን የፈጸሙ አትሌቶችና ክለቦች እንደዚሁም አሰልጣኞች ላይ ተገቢውን እርምጃ ለመውሰድ ስለመዘጋጀቱ እንደዚሁ ተናግሯል ማለት ነው። ከዚሁ ከአትሌቲክስ ጋር በተያያዘ የኢትዮጵያ ኦሎምፒክ ኮሚቴ አመራሮችና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህል በቀጣይ ዳካር በሚከናወነው የወጣቶች ኦሎምፒክ የውድድር መድረክ ላይ ዝግጅት እያደረገ የሚገኘውን የኦሎምፒክ ልዑክ ቡድንን ጉብኝት እንዳደረጉ እየተገለጸ ነው የሚገኘው። እነዚህ አትሌቶች እንግዲህ በቀጣይ በሚደረገው የውድድር መድረክ ላይ ኢትዮጵያን ወክለው በተለያዩ ዲስፕሊኖች ወይም የስፖርት አይነቶች ውድድራቸውን ያከናውናሉ ተብሏል። በኩዊንስ ሆቴል ዝግጅት እያደረጉ የተነገረላቸው እነዚህ አትሌቶች ትላንትና ጉብኝትና እንደዚሁም ደግሞ የትጥቅ ድጋፍ እንደተደረገላቸው ተነግሯል ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ እንደዚሁም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት እንደዚሁ ኮማንደር አትሌቲክስ እንደዚሁም የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህል እና ሌሎችም አመራሮች ተገኝተዋል ተብሏል። በኢትዮጵያ አትሌቲክስ ፌዴሬሽን በኩል ፕሬዝዳንቱ፣ ቀደም ሲል ደግሞ በኢትዮጵያ ኦሎምፒክ ኮሚቴ በኩል ደግሞ እንደዚሁ ዶክተር አሸብር ወልደ ጊዮርጊስ አሰልጣኝ ኞችና እንደዚሁም ከፍተኛ ባለሙያዎች እንደተገኙ ተገልጿል ማለት ነው። ትላንት በነበረው የትጥቅ ርክክብና አትሌቶችን ለማበረታታት በተደረገው ጉብኝት ላይ ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ አቶ ዳዊት አስፋው፣ የኢትዮጵያ ኦሎምፒክ ኮሚቴ አቃቢ ንዋይ ወይዘሮ ህይወት መሐመድ እንደዚሁም ምክትል ዋና ጸሐፊ አቶ ገዛኸኝ ወልዴ በመገኘት እንደዚሁ የትጥቅ ድጋፉንና አትሌቶቹ የሚገኙበትን ቁመናና ሁኔታ እንደዚሁ መገምገማቸውን የኢትዮጵያ ኦሎምፒክ ኮሚቴ ያደረሰን መረጃ ያመለክታል። ከትጥቅ ክፍፍል ጋር በተያያዘ ወይም ደግሞ ለአትሌቶች በቀጥታ መድረስ ያለበትን ትጥቅ በተመለከተ ከዚህ ቀደም የስፖርት ቤተሰቡ ቅሬታ ሲያቀርብ ነበረ። የሚዲያ አካላትም በየጊዜው ባላቸው ማጣራት እንደዚሁ ዘገባዎችን ሲሰሩ ለሚገባቸው አካላት ትጥቆች እንደማይደርሱ ነበር በኢትዮጵያ ኦሎምፒክ ኮሚቴና በኢትዮጵያ አትሌቲክስ ፌዴሬሽን በኩል ከፍተኛ ቅሬታ እንደነበረ ይታወሳል። ትጥቁ ለስፖርተኞቹ በቀጥታ ከመድረስ ይልቅ ለማይገባቸው ሰዎች ትጥቅ እንደሚሰጥ የተደረገው አንዳንድ መረጃዎች ያመለክታሉ። እኛም በአንዳንድ ዘገባዎች በምንወጣበት ወቅት ላይ በተለይ የትጥቅ ድጋፍ እንደማይደረግላቸው አንዳንድ አትሌቶች በተለይ ደግሞ በግል የሚሰሩ አትሌቶች እንደዚሁ እንመለከታለንና ይህንን
ቅሬታ የሚፈታ ነው ብለን እናስባለን። ለሚገባቸው አትሌቶች ትጥቅ በሚደርስበት ሰዓት ላይ አትሌቶች ያለ ሀሳብ ትሬኒንጋቸውን ልምምዳቸውን እንዲሰሩ ያስችላቸዋል። በዛ ላይ ደግሞ የኢትዮጵያ ሰንደቅ ዓላማ ያረፈበትን ትጥቅ የሚያገኙ ከሆነ ደግሞ የበለጠ የወደፊት ህይወታቸው የሀገር ፍቅር እንዲያድርባቸው ያደርጋል። ተቋማትም ደግሞ ከስፖርተኞቹ ጎን መሆናቸውን የበለጠ የሚያሰርጽ የበለጠ የሚያስመሰክር ነው ብለን እናስባለን እና የኢትዮጵያ ኦሎምፒክ ኮሚቴ እንደዚሁም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ትላንት በነበረው አትሌቶች ጉብኝት ስነስርዓት ላይ ይህንን የትጥቅ ድጋፍ ለትክክለኛው ሰው በማድረሳቸው የተሻለ ነገር ያራመዱ እንደሆነ ተመልክተናል። እንግዲህ በቀጣይ ይህንን የውድድር መድረክ የሚሳተፉ አትሌቶች በኩዊንስ ሆቴል ዝግጅታቸውን አጠናክረው ስለመቀጠላቸው እየተገለጸ ይገኛል። አሰልጣኝ ቶሌራ ዲንቃ እንደዚሁም አሰልጣኝ ቴዎድሮስ ኃይሉ እነዚህን አትሌቶች በተለይ ለማብቃት እና ውጤታማ ለማድረግ በዚህ በዳካሩ የወጣቶች ኦሎምፒክ የውድድር መድረክ ላይ አስፈላጊውን ዝግጅትና ተገቢውን ሳይንሳዊ የተከተለ ልምምድ እየሰሩ እንደሚገኙ ተገልጿል ማለት ነው። ከግንቦት 16 ጀምረው ነው በብስክሌት ስፖርት እንደዚሁም ደግሞ የውሹ ስፖርት ተሳታፊዎች ውድድራቸውን ልምምዳቸውን እያከናወኑ የሚገኙት ማለት ነው። ዘገባው እንግዲህ የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ነው። ለናሁ ስፖርት ላደረሳችሁ መረጃ እጅግ በጣም እናመሰግናለን። የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። አብራችሁኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን በተለይ አትሌቲክስን መሰረት ያደረጉ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንቀጥል ነው የሚሆነው። የባህር ማዶ ስፖርታዊ መረጃችን መነሻ የሚሆነው የዓለም እግር ኳስ ዋንጫ የውድድር መድረክ ነው። እንግዲህ ታላላቆቹ ሀገራትና ታላላቆቹ ኮከቦች ከውድድር መድረኩ እየተሰናበቱ ይገኛሉ። በተለያዩ ክስተቶች ታጅቦ እየተከናወነ የሚገኘው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ተረኛ ተሰናባች ሀገራቶችን ትላንት ምሽትም እንደዚሁ ሁለት ብሔራዊ ቡድን ሀገራትን አስመልክቶናል። እንግዲህ ላለፉት 6 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያለፉትን 20 ዓመታት ደግሞ በዓለም በአጠቃላይ በሊግ ደረጃና በብሔራዊ ቡድን ደረጃ በላቀ ከፍታ ከተመለከትናቸው ታላላቅ የእግር ኳሱ ሜዳ ኮከቦች መካከል አንደኛው የሆነው የ41 ዓመቱ ጎልማሳው እግር ኳስ ክርስቲያኖ ሮናልዶ የተሰናበተበትን ምሽት ተመልክተናል። ትላንት እንግዲህ በጥሎ ማለፍ 32ቱ በጥሎ ማለፍ 16ቱ በተደረገ የፖርቹጋል ብሔራዊ ቡድን ከስፔን ብሔራዊ ቡድን ጋር ያደረጉት የሁለቱ የአውሮፓ ሀገራት ፍልሚያ ጨዋታ በስፔን ብሔራዊ ቡድን 1-0 አሸናፊነት መጠናቀቁን ተከትሎ ክርስቲያኖ ሮናልዶና ሀገሩ ፖርቹጋል ከዓለም እግር ኳስ ዋንጫ የውድድር መድረክ ውጪ ሆናለች። ከ2006 ጀምሮ አሁን እስካለንበት እስከ 2026 ድረስ በተለያዩ 6 የዓለም እግር ኳስ ዋንጫ የውድድር መድረኮች ላይ በላቀ ብቃት የተመለከትነው ክርስቲያኖ ሮናልዶ ከውድድር መድረኩ መሰናበቱ በተለይ ለክርስቲያኖ ሮናልዶ አድናቂዎችና ለፖርቹጋል ብሔራዊ ቡድን ደጋፊዎች ትላንት ምሽት ትልቅ የያዘን ድባብ የነበረበትን በተለያዩ የስፖርት የሚታይበት ስፍራ ላይ ተመልክተናል። እንደዚሁም ደግሞ ውድድሩ ወይም ጨዋታው በተከናወነበት ስቴዲየም እንደዚሁ ተመልክተናል ማለት ነውና እንግዲህ የፖርቹጋል ብሔራዊ ቡድን ከውድድር መድረኩ ተሰናብቷል። እስካሁን ድረስ ያለውን ያህል ከዋክብት እንዳለው ስብስብ አይደለም
በዓለም ዋንጫ ያለው ተሳትፎና ውጤታማነቱ ማለት ነውና ክርስቲያኖ ሮናልዶ ደግሞ በዚህ የውድድር መድረክ ላይ የመጨረሻ የውድድር መድረኩ ይሆናል ተብሎ ነው እየተነገረ የሚገኘው። በእርግጥም በስተመጨረሻ ከጨዋታው መጠናቀቅ በኋላ ራሱ ክርስቲያኖ ሮናልዶም በቀጣይ እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ እንደማንመለከተው አረጋግጧል። አንድ በእድሜ ምክንያት አሁንም ደግሞ ያለው ጄኔሬሽን ያናህል ለሱ አጫዋት ለሱ ክብር የሚመጥን እገዛ እያደረጉለት አይደለም የሚገኙት የሚሉ መረጃዎችንና አንዳንድ ሀሳቦችን ከእግር ኳሱ ሊቃን ጭምር ነው እየተመለከትን የምንገኘው። አንዳንዶች እንግዲህ ከጨዋታው መጠናቀቅ በኋላ እንደተመለከታችሁት አሰልጣኙ ማርቲኔዝ እንደዚሁ ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድን አሰልጣኝ እንግዲህ ከብሔራዊ ቡድኑ ጋር መለያየታቸው ይፋ ተደርጓል። ከዚህ ቀደም እኛ አሰልጣኝ በቤልጂየም ብሔራዊ ቡድን እናቃቸው ነበረ። የቤልጂየም ወርቃማው ስብስብ የተባለለትን ስብስብ ይዘው እንግዲህ በዓለም ዋንጫው ምንም ማድረግ አልቻሉም። በአውሮፓውም ዋንጫ እንደዚሁ ተመልክተናቸዋል ማለት ነውና አሁን ደግሞ ከፖርቹጋል ብሔራዊ ቡድን ምናልባትም የተሻለ ነገር ያስመለክቱናል ተብሎ ሲገመት እንግዲህ ወደ ሩብ ፍጻሜው ሳያልፉ የቀሩበትን ምሽት አስመልክተውናል ማለት ነው። ቡድኑን በጥሩ ስነ ልቦና የመገንባት እንደዚሁም ከኢጎ ነፃ ሆነው ደግሞ ክርስቲያኖ ሮናልዶን የሚመጥን አይነት እርዳታ ማድረግ እንደነበረባቸው ተጫዋቾች ወይ ቡድን መስራት ወይ ክርስቲያኖ ሮናልዶ ደግሞ ብቁ ሆኖ በጨዋታው ላይ ልዩነት ፈጣሪ የሚሆንበትን አጋጣሚ መፍጠር ነበረባቸው። ለሱ አጨዋወትን የሚመች አይነት ፎርሜሽን ይዘው መግባትና የአጨዋወት ዘይ መከተል ነበረባቸው የሚሉም ሀሳቦች ሲነሱ ነበርና አንዱንም ማድረግ ባለመቻላቸው ነው የትላንቱ የስፔን ሽንፈት ወይም ከዚህ ውድድር መድረክ በጊዜ እንዲሰናበቱ ያደረጋቸው እንጂ ቡድኑ ያለው አቅም የተሻለ ነው። ሙሉ ኃይሉን ቢጠቀምና በህብረት ቢጫወት ቅንነት ቢኖራቸው የሚሉ ሀሳቦችም ተያይዘው እየወጡ ነበረ። እናንተ እንግዲህ የፖርቹጋል ብሔራዊ ቡድን ከስፔን ያደረጉትን ጨዋታ በተለይ ጨዋታውን የተመለከታችሁ ተመልካቾቻችን ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ትላንት እንግዲህ ሚካኤል ሜሪኖ ነው የአርሰናሉ የፊት መስመር ተጫዋች ጎል ማስቆጠር የቻለው። ተቀይሮ ገብቶ ነው ጎል አስቆጥሮ የስፔን ብሔራዊ ቡድን ወደ ቀጣዩ ዙር ማለፍ የቻለችበትን ብቸኛና ወርቃማ ጎል ማስቆጠር የቻለው ማለት ነውና 1-0 በሆነ ውጤት ሌላም ጎል ሳያስመለክት ይህ ጨዋታ ተጠናቋል። ክርስቲያኖ ሮናልዶ በአንዳንድ አጋጣሚ ኳሶችን ለመሞከር ጥረት አድርጓል። ወደ ጎል ግብ ጠባቂው ያዳነበትንም ተጠቃሽ ማድረግ ይቻላል። ከዛም ባለፈ ሌሎችም የቡድን አጋሮቹ እንደዚሁ ሙከራ ማድረግ ችሏል። ነገር ግን ደግሞ የስፔን ብሔራዊ ቡድን የተገኘውን አንድ አጋጣሚ ወደ ጎል በመቀየር እንግዲህ ጨዋታውን በማሸነፍ ይህንን ትልቅ ድል ማስመዝገብ ችሏል ማለት ነው። ወደ ሩብ ፍጻሜውም የተቀላቀሉት ሀገራቶች መካከል ራሳቸውን ማሰለፍ የቻሉበትን ሂደት ተመልክተናል ማለት ነው። እንግዲህ ክርስቲያኖ ሮናልዶ ከ2006 ጀምሮ ነው ለፖርቹጋል ብሔራዊ ቡድን ጨዋታ ማድረግ የጀመረው። 2006 ላይ እንደምናስታውሰው የጣሊያን ብሔራዊ ቡድን ነበረ የዓለም እግር ኳስ ዋንጫ የውድድር መድረክ የዋንጫው ባለክብር የነበረው። እዛ መድረክ ላይ ሶስተኛ ደረጃን ይዞ ነበር ያጠናቀቀው ከፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶ። 2010 ላይ 16 ውስጥ ነበር የወደቁት፣ ከዛ ማለፍ አልቻሉም። እንደዚሁ ደግሞ 2014 ላይ በምድብ ጨዋታ ተሰናብቷል። 2018 16 ውስጥ መግባት ችሏል። 2022 እንግዲህ ካታር አሰናብታው የአርጀንቲና ብሔራዊ ቡድን ሻምፒዮና የነበረበት መድረክ ላይ ደግሞ እስከ ሩብ ፍጻሜ ድረስ መጓዝ ችሏል። ክርስቲያኖ ሮናልዶም በዛ እንቅስቃሴ ላይ እንግዲህ ጉልህ ሚና እንደነበረው ማስተዋስ ይቻላል። ዘንድሮ እንግዲህ በጥሎ ማለፍ 16ቱ ደግሞ ከዓለም እግር ኳስ ዋንጫ የውድድር መድረክ ውጪ ሆነዋል ማለት ነው። ክርስቲያኖ ሮናልዶ እንግዲህ በመቼም ዘመናት ከማይዘነጉት የእግር ኳሱ ቤተሰቦች ከማይዘነጉት ሁልጊዜም በከፍታ ከሚያስታውሷቸው ድንቅ ኮከቦች መካከል ይህ ተጫዋች አንደኛው ነው ማለት ይቻላል እና አሁን 41 ዓመቱ ላይ ይገኛል። በዓለም እግር ኳስ ዋንጫ የውድድር መድረክ ዋንጫ የማሳካት ህልሙ በዚሁ ተቋጭቷል ማለት ነው። በቀጣይ አዳዲስ የፖርቹጋል ብሔራዊ ቡድን ወጣት ተጫዋቾችን ልንመለከት እንችላለን። ክርስቲያኖ ሮናልዶ ግን የዓለም እግር ኳስ ዋንጫ የውድድር መድረክን በእድሜው ማምሻ ለማንሳት የነበረው ጥረት ግን ትላንትና እንደዚሁ ተገቷል ማለት ነው። ከዚህ በኋላ በዓለም ዋንጫው ክርስቲያኖ ሮናልዶን እንደማንመለከት አይተናል። ክርስቲያኖ ሮናልዶ እንግዲህ ከፖርቹጋል ብሔራዊ ቡድን ጋራ ትልልቅ ሁለት የዋንጫ ክብሮችን ማሳካት ችሏል። 2016 ላይ የአውሮፓ ዋንጫን እናስታውሳለን። የፈረንሳይ ብሔራዊ ቡድን ባለቀ ሰዓት በእርግጥ እሱ እንቅስቃሴ በነበረበት ሁኔታ ክርስቲያኖ ሮናልዶ ጉዳት አስተናግዶ ከሜዳ ውጪ ወጥቶ ነበረ። ቴክኒካል ኤሪያው ላይ ሆኖ ግን ብሔራዊ ቡድን ተጫዋቾችን ሲያበረታታ የነበረበትን ሂደት እናስታውሳለን። ኤደር እንግዲህ ከፍጹም ቅጣት ምት ውጪ ከ16 ከ50 ውጪ ከርቀት መጥቶ የፈረንሳይ ብሔራዊ ቡድን መረብ ላይ ያሳረፋት ጎል
የፈረንሳይ የፖርቹጋል ብሔራዊ ቡድን የ2016ቱን የአውሮፓ ዋንጫ ክብርን እንዲያሳካ አድርጎታልና ክርስቲያኖ ሮናልዶ በአውሮፓ ዋንጫ አንደኛው ትልቁ የዋንጫ ክብር ይሄ ሊሆንለት ይችላል። ሌላኛው የአውሮፓ ኔሽንስ ሊግ የውድድር መድረክን ደግሞ 2018 ላይ እንደዚሁ ከብሔራዊ ቡድኑ ጋር ማሳካት ችሏል። ክርስቲያኖ ሮናልዶ ለዓለም ዋንጫ ክብር ባይበቃም ነገር ግን ደግሞ ወደ 146 ግቦችን ለብሔራዊ ቡድኑ ማስቆጠር ችሏል። 233 ጨዋታዎችን በጥቅሉ በፖርቹጋል ብሔራዊ ቡድን ማሊያ ማከናወን ከቻለ በኋላ ማለት ነውና በአጠቃላይ ደግሞ በዓለም ከተመለከትነው እንደዚሁ በአንደኝነት ደረጃ ነው የሚመራው። ያስቆጠራቸው የጎል ብዛቶች ወደ 149 ደርሰውለታል ክርስቲያኖ ሮናልዶ ማለት ነው። እስካሁን ድረስ ባለው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ተሳትፎ ማለት ነው 146 ግቦችን ከመረብ በማሳረፍ በዓለም የእግር ኳስ ታሪክ በብሔራዊ ቡድን ማሊያ ብዙ ግቦችን በማስቆጠር ቀዳሚው ነው። ሜሲ የዘንድሮን 7 ግቦችን እንደዚሁ ከግምት ካስገባን 122 ጎሎችን ለሀገሩ የአርጀንቲና ብሔራዊ ቡድን ከመረብ በማሳረፍ ሁለተኛ ደረጃ ላይ ተቀምጧል። አሊ ዲያይ ደግሞ ኢራናዊ ተጫዋች ነው። ለረጅም ጊዜ ሪከርዱን ይዞት እንደነበር እናስታውሳለን። አሁን ነው እየተሻሻለለት የሄደው ይሄ ተጫዋች ሶስተኛ ደረጃ ላይ ተቀምጦ እንመለከተዋለን ማለት ነውና ክርስቲያኖ ሮናልዶ ግን 6 ጊዜ በዓለም እግር ኳስ ዋንጫ የውድድር መድረክ የሀገሩ ብሔራዊ ቡድን ማሊያ በመልበስ መሳተፍ ቢችልም ያለ ዋንጫ ክብር በአሳዛኝ ሁኔታ ተጠናቋል። 5 ጊዜ የባሎን ዶር ክብር ዋንጫን እንደዚሁ በግሉ ማሳካቱ የሚታወስ ነው። ቀደም ሲል የጠቀስናቸው የብሔራዊ ቡድን ተሳትፎችና የዋንጫ ክብሮች እንደዚሁ ማንሳት ይቻላል ማለት ነው። ምን ተሰማችሁ? እንግዲህ አንዳንድ ጊዜ ዓለም ሙሉ አትሆንም። ይህ ተጫዋች በብቃት ረገድ እጅግ በጣም በእግር ኳሱ ሜዳ ላይ ከነገሱ ኮከቦች መካከል አንደኛው ነው። እድሜውም ገፍቶ ምን ያህል ዲሲፕሊንድ እንደሆነ ምን ያህል ታታሪ ሰራተኛ እንደሆነ ከእግር ኳስ ከስፖርት ውጪ እንኳን በሌሎች የሙያዎች ላይ ጠንክረን ከሰራን ከፍተኛ ደረጃ ላይ መስራት እንደምንችል እድሜም እንደማይገድበን ትልቅ አስተማሪ ሰው ነው ማለት ይቻላል እና የራሱን የቤተሰቡን ሕይወት ለውጦ በከፍታ ላይ አሁን ከሚጠቀሱ ስፖርተኛ ባለሀብቶች መካከል አንደኛው መሆን ችሏል። የእግር ኳሱም ሕይወቱንም እንደዚሁ እንደምንመለከተው ማለት ነውና እንግዲህ በቀጣይ ክርስቲያኖ ሮናልዶ በአል ናስር እግር ኳስ ክለብ ውስጥ በስፋት እንመለከተዋለን። ቀሪ ደግሞ የእግር ኳስ ሕይወቱን በተመለከተ 1000 ግብ ላይ ለመድረስ እንደዚሁ ጥረት በማድረግ ላይ ነው የሚገኘው። 24 ጎሎች ብቻ ናቸው የሚቀሩት ማለት ነውና እንግዲህ ክርስቲያኖ ሮናልዶ ቀሪ የእግር ኳስ ዘመኑ ጥሩ እንዲሆንለት ለአድናቂዎቹና እንደዚሁ ለፖርቹጋል ብሔራዊ ቡድን ደጋፊዎች ጭምር እንመኛለን። ሌላው የነበረው እንግዲህ ንጋት ላይ የተደረገው ያዘጋጀው ሀገር ዩኤስኤ አሜሪካና የቤልጂየም ጨዋታ ነበረ። አሜሪካን እንደዚሁ 2-1 በሆነ ውጤት 4-1 በሆነ ውጤት ተሸንፋለች። በዚህ ጥሎ ማለፍ 16 ላይ አውሮፓዊቷ ሀገር ቤልጂየም ወደ ቀጣዩ ዙር ማለፍ ችላለች ማለት ነው። ወደ ሩብ ፍጻሜው መቀላቀል ችላለች። ዩኤስኤ አሜሪካ በጣም ጥሩ ብሔራዊ ቡድን መገንባት ችሏል። ሞሪሲዮ ፖቼቲኖ ማለት ነው። የቀድሞ በእንግሊዝ ፕሪሚየር ሊግ በቶተንሃም ሆትስፐርስ የምናውቃቸው በፒኤስጂ በተለያዩ ክለቦች ውስጥ መስራት የቻሉት እኚህ አሰልጣኝ አሁን አሜሪካን ብሔራዊ ቡድን እየመሩ ጥሩ ስብስብ ጥሩ ቡድን መገንባት ቢችሉም ነገር ግን ከጥሎ ማለፍ 16 ማለፍ አልቻሉም ማለት ነው። አዘጋጆቹ 3 ሀገራቶች እንግዲህ በየተራ ከውድድር መድረኩ ተሰናብቷል። ሜክሲኮ፣ ካናዳና ትናንት ደግሞ ለመጨረሻ ጊዜ ከአዘጋጆቹ አንዷ የነበረችው አሜሪካ በቤልጂየም 4-1 በሆነ ውጤት ተሸንፋ ከውድድር መድረኩ ተሰናብታለች ማለት ነው። እንዲያውም የዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንዳንድ ቅሬታዎች ሲነሳባቸው ነበረ። በቀጥታ ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ትዕዛዝ በመስጠት ከእግር ኳሳዊ ስርዓትና መመሪያ ውጪ ተጫዋቾች ቅጣት ከተጣለባቸው በኋላ በሌላ የዲሲፕሊን ኮሚቴ ሁኔታ እንዲታይላቸውና ፍሎሪያን ባሎጎንን የቀይ ካርድ ያስነሱበት ሂደት በጣም ብዙ ትዝብት ውስጥ እየጣላቸው ነው የሚገኘው። ያም ሆኖ ግን ትላንት እንግዲህ የአሜሪካን ብሔራዊ ቡድን እንደዚህ አይነት ፌቨር ቢሰራለትም ከመድረኩ ተሰናብቷል ማለት ነውና እንዴት ተመለከታችሁት? የአውሮፓ እግር ኳስ ማህበርም በተለይ ፊፋ የወሰነውን የፍሎሪያን ባሎጎንን ቀይ ካርድ ማንሳቱን እያወገዙት ይገኛሉ። የተለያዩ የእግር ኳሱ ባለሙያዎች ዳኝነት ላይ ያሉ እነዚህ መመሪያዎችንና ደንቦችን የሚያጸድቁ ሁሉ እየተቹት ነው የሚገኘውና የዶናልድ ትራምፕ ጣልቃ ገብነት እንዴት ተመለከታችሁት? የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በቀጣይስ እንደዚህ አይነት ፖለቲካ አንድምታ ያለው ጥምረት የሚከናወንበት ከሆነ ስፖርቱ እንዴት በጠራ ሁኔታ እንዴት ፍትሃዊ ሆኖ ሊቀጥል ይችላል? አንዳንዶች የጦርነት ሜዳ ሆኗል እግር ኳስ የዘንድሮ የዓለም እግር ኳስ ዋንጫ የውድድር መድረክ የሚል ቅሬታ እያነሱ ነው የሚገኙትና እንዴት ገመገማችሁት? እንደው
እንደው ዝግጅቱስ ራሱ ለአሜሪካን ካለው የአየር ንብረት አንጻር ከአንዳንድ ጉዳዮች ጋር በተያያዘ ከቪዛ እገዳ ጋር በተያያዘ ብዙ ስፖርተኞችን አልጎዳም ወይ? ስፖርት ቤተሰቡንስ አልጎዳም ወይ? ለአዘጋጅነቱ ለአሜሪካ መሰጠቱ ጥሩ ነበር ወይ? የፊፋን ሁኔታ እንዴት ተመለከታችሁት? እስኪ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። አሁን የውድድር መድረኩ እንግዲህ ወደ ወሳኝ ምዕራፍ እየተሸጋገረ ነው የሚገኘው። የውድድር መድረኩም ሊጠናቀቅ እንግዲህ ጥቂት ጨዋታዎች ናቸው የሚቀሩት። አጠቃላይ ብዙ ነገር ለማለት የሚያስችለን ግንዛቤና እይታ ተመልክተናል ከዝግጅቱ ጋር በተያያዘ የሚል ሀሳብ አለን እንደ ናሁ ስፖርት ማለት ነው። እንግዲህ ዛሬ የሚደረጉ ጨዋታዎች አሉ። የመጨረሻ የጥሎ ማለፍ ጨዋታዎች ሲደረጉ የወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮኗ ሀገር አርጀንቲና ከአፍሪካዊቷ ሀገር እንደዚሁ ግብጽ ጋር የሚያደርጉት ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ ጅማሮን የሚያደርግ ነው የሚሆነው። የግብጽ ብሔራዊ ቡድን አራተኛ ተሳትፏን በዓለም እግር ኳስ ዋንጫ የውድድር መድረክ እያከናወነች ይገኛል። እንግዲህ 1934 ነው ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ከሁሉም የአፍሪካ ሀገራት ቀዳሚ በመሆን ይህንን ግዙፍ የእግር ኳስ መድረክ መቀላቀል የቻለችው። ነገር ግን ያን ያህል ውጤታማ አይደለችም። እስካሁን ድረስ እንግዲህ ይሄኛው ነው የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ነው ከ1990 በኋላ ጥሩ ሪከርዷ ሆኖ ጥሩ ውጤቷ ሆኖ እየተመዘገበላት የሚገኘው ማለት ነውና እንደነ መሐመድ ሳላን እነ ኦማር ማርሙሽን የመሳሰሉ እነ ትሪስጌትን የመሳሰሉ ድንቅ ተጫዋቾችን ይዟል በስብስቡ። ነገር ግን የአርጀንቲና ብሔራዊ ቡድን ደግሞ እንደምታውቁት በአውሮፓ ታላላቅ ሊጎች ላይ የ8 ጊዜ ባሎንዶር ክብር አሸናፊውን ሊዮኔል አንድሬስ ሜሲን ጨምሮ የተለያዩ የከበረ ስም ያላቸውን ታላላቅ ተጫዋቾችን በስብስቡ ይዟል። በዛ ላይ ደግሞ የወቅቱ የዓለም ዋንጫ አሸናፊ መሆኑ ደግሞ የሚሰጠው የበለጠ ግሬስ አለ። በቡድን ውስጥ ያለውን የስነ ልቦና ሁኔታ ወደ ላቀ ደረጃ ከፍ እንደሚያደርገው ይታመናልና እነዚህ ነገሮች ከግምት ከገቡ የ3 ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊዋ እንደዚሁ ምንም ያናህል ከጥሎ ማለፍ ወይም ደግሞ ከዚህ 26ቱ ሪከርድ በዘለለ ብዙም የዓለም ዋንጫው ላይ ተሳትፎና ውጤት የሌላትን ግብጽን በምን አይነት ሁኔታ ጨዋታው ሊጠናቀቅ ይችላል? ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ይህ ጨዋታ እንደተጠናቀቀ ሌሊት ላይ ስዊዘርላንድ ከኮሎምቢያ ጋር የሚያደርጉትም ጨዋታ ምሽት 5 ሰዓት ላይ የሚከናወን ነው የሚሆነው በኢትዮጵያ ሰዓት አቆጣጠር። ሁለቱም ሰዓቶች በአንጻራዊነት ከተመለከትነው እንግዲህ ለኢትዮጵያን የስፖርት አፍቃሪያን በጣም አመቺ ሰዓት ነው። በዛ ላይ ጨዋታዎቹም እያለቁ ስለሆነ የዓለም ዋንጫም ትዝታ ስለሆኑ እንግዲህ የዓለም ዋንጫ በቀላሉ አይገኝም። ከ4 ዓመት በኋላ ነው ዳግም የምናየውና እነዚህን እንግዲህ ለትውስታም ለመታዘብም ለመገምገምም ጨዋታዎችን ብትከታተሏቸው ብለን እንጋብዛለን ጊዜው ካላችሁ። እንግዲህ የዓለም ዋንጫን የተመለከቱ መረጃዎችን እዚህ ላይ ገታ እናድርግና ስንመለስ ትላንት በነበረን የጥያቄና መልስ ዝግጅታችን ላይ ያደረስነውን ጥያቄ መልስና ዛሬ ደግሞ ወደ እናንተ የምናደርሳቸውን ጥያቄዎች ይዘን የምንመለስ ይሆናል። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በተለይ ደግሞ ዝውውርን መሰረት ያደረጉ መረጃዎች ናቸው ወደ እናንተ የሚደርሱት። ከዛ አስቀድመን ግን ትላንት በነበረን የጥያቄና መልስ ላይ ጥያቄዎችን ወደ እናንተ አድርሰን ነበር። በእርግጥ ሁለቱ የጨዋታ ግምቶች ነበሩ። አንደኛው ጥያቄ ደግሞ እንግዲህ በብራዚል ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪው ተጫዋች ማን ነው? ስንትስ ጨዋታ አድርጓል? ስንትስ ግቦችን ከመረብ ማሳረፍ ችሏል? የሚል ጥያቄ ነበር ወደ እናንተ ያደረስነው። እናንተም በርካቶች ናችሁ። እጅግ በጣም እናመሰግናለን ለተሳትፏችሁና እንደዚሁም ተገቢ ይሆናል ያላችሁትንም መልስ ያደረሳችሁንም ተመልካቾችም ጭምር በጣም እናመሰግናለን። መልሱ የሚሆነው እንግዲህ
ኔይማር ጁኒየር ነው። ኔይማር ጁኒየር 130 ጨዋታዎችን ለብራዚል ብሔራዊ ቡድን ማከናወን ችሏል። በእነዚህ 130 ጨዋታዎች ደግሞ 80 ግቦችን ከመረብ በማሳረፍ ነው እንግዲህ የብራዚል የምንጊዜም ከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት ይዞ እንደዚሁ ማጠናቀቅ የቻለው ማለት ነው። ያው ከዚህ በኋላ ምናልባት ኔይማርን 38 ዓመት ይሞላዋል እና በሚቀጥለው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይኖራል ተብሎ አይገመትም። ካለም የምናየው ነው የሚሆነው ማለት ነውና ዘንድሮ እንግዲህ ከጉዳት ጋር እየታገለ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አንድ ጎል ከመረብ ማሳረፍ የቻለበትን ሂደት እናስታውሳለን። በተለይ የመጨረሻውን ጨዋታ የኖርዌይ ብሔራዊ ቡድን ላይ በፍጹም ቅጣት ምት ጎል አስቆጥሮ ማለት ነው። አንዳንዶች እንግዲህ ምናልባት ጎግል ላይ ሰርች ስታደርጉ ይህንን መልስ ለመመለስ 79 ጎል የሚል ሊያሳያችሁ ይችላል። ነገር ግን ደግሞ የዚህ ዓመቱን የ26ቱን ቀደም ሲል ያልኩትን ኖርዌይ ብሔራዊ ቡድን ላይ በፍጹም ቅጣት ምት ያስቆጠራትን ጎል እንደዚሁ ካከልንበት 80 ይሆናል ማለት ነው። የኔይማር ጁኒየር የከፍተኛ ጎል አስቆጣሪነቱን ትራክ በ80 ግቦች ነው የብራዚል ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ የሆነበት ማለት ነው። ይህም ብላችሁ የመለሳችሁ እንደ መልስ እንወስደዋለን። እንግዲህ ትላንት በነበረን የጥያቄና መልስ ፕሮግራም ላይ እንደዚሁም በአጠቃላይ በመረጃ አሰጣጣችን አቀራረባችን ዙሪያ ባደረሳችሁን ሀሳብ መሰረት ሸምሱስ ከሳውዲ አረቢያ የምንጊዜም የናሁ ስፖርት ተከታታይ ነው የስፔን ብሔራዊ ቡድን 2-1 በሆነ ውጤት ያሸንፋል ብሎ ቅድመ ግምቱን አድርሶን ነበረ። ጨዋታው እንደተመለከት ነው እንግዲህ የስፔን 1-0 በሆነ ውጤት ነው ፖርቹጋልን በማሸነፍ ከውድድር መድረኩ ያሰናበተቻት። እንደዚሁም ኃይሉ ቶሎሳ ይዞትር ተመልካቻችን ነው የስፔን ብሔራዊ ቡድን 2-1 በሆነ ውጤት ጨዋታውን ያሸንፋል የሚልም ሀሳብ እንደዚሁ ሰጥቶን ነበር። ነገር ግን ቅድመ ግምቱ አልተሳካም። ቀደም ሲል እንደገለጽኩት እንግዲህ 1-0 በሆነ ውጤት ነው ጨዋታው የተጠናቀቀው። አሸናፊ ካራቴ 130 ጨዋታና 80 ጎል የሚል አድርሶናል። በትክክል መልሰዋል። አሸናፊ ካራቴ ስፔን 3-2 በሆነ ውጤት በፖርቹጋል ብሔራዊ ቡድን ትሸነፋለች የሚል ቅድመ ግምት አድርሶን ነበር። ከዛም ባለፈ ዩኤስኤ ከቤልጂየም ያደረጉትን ጨዋታ ዩኤስኤ 2-1 በሆነ ውጤት ጨዋታውን ታሸንፋለች የሚል ቅድመ ግምት አድርሶን ነበር። አሸናፊ ካራቴ እንግዲህ በከፊል ግምቶቹ ወይም ደግሞ መልሶቹ ተሳክቷል ልንል እንችላለን። በተለይ የኔይማርን በትክክል አግኝቶታል። ሻውሌ ዳኜ የዞትር ተመልካቻችን ናቸው። አቶ ሻውሌን እጅግ በጣም እናመሰግናለን። 130 ጨዋታ እንደዚሁም 79 ጎሎችን ከመረብ አሳርፏል ብሏል የኔይማር ጁኒየርን ጥያቄ ማለት ነው። ስፔን 2-1 በሆነ ውጤት ታሸንፋለች የሚል ግምትም እንደዚሁ አድርሰውን ነበር። ነገር ግን ስፔን ብታሸንፍም 1-0 በሆነ ውጤት ነው ጨዋታው የተጠናቀቀው። የቤልጂየም እና የአሜሪካንም ጨዋታ ገምተው ነበረ አቶ ሻውል ዳኜ 2-1 በሆነ ውጤት የቤልጂየም ብሔራዊ ቡድን ያሸንፋል ብለው ነበር። ነገር ግን ጨዋታው 2-1 በሆነ ውጤት በቤልጂየም አሸናፊነት ነው የተጠናቀቀው ማለት ነው። የዛሬውን ጥያቄ ወደ እናንተ እናድርስ። ለተሳትፏችሁ እጅግ በጣም ነው የምናመሰግነው። እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ከአፍሪካ በቀዳሚነት በዓለም እግር ኳስ ዋንጫ የውድድር መድረክ የተሳተፈችው ሀገር ማናት? አሁንም በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ትገኛለች ይቺ ሀገርና ፍንጭ ለመስጠት ያህል ነው እንግዲህ ትክክለኛ የምትሉትን መልስ እያደረሳችሁን ቆይታ ታደርጋላችሁ። የዛሬው ሁለተኛውና ሶስተኛው ጥያቄያችን የሚሆነው የጨዋታ ግምት ነው። የወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮኗ ሀገር አርጀንቲና ከአፍሪካዊቷ ሀገር ኢጅፕት ጋር የሚያደርጉት ጨዋታ ስንት ለስንት ይጠናቀቃል? በማን አሸናፊነትስ የሚቋጭ ይመስላችኋል? ይሄ ሁለተኛው ጥያቄና የጨዋታ ግምት ሊሆን ይችላል። ስዊዘርላንድ ከኮሎምቢያ የሚያደርጉትስ ጨዋታ በማን አሸናፊነትና ስንት ለስንት ይጠናቀቃል? እነዚህን እያደረሳችሁን ቆይታ ታደርጋላችሁ። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ። የአርሰናልን ዝውውር መረጃ ቀዳሚ ስናደርግ የሰሜን ለንደኑ ክለብ አርሰናል ሻምፒዮናነቱን ለማስጠበቅ እንደዚሁም ደግሞ አሰልጣኝ ሚካኤል አርቴታና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ጠንካራውን አዲሱን ክለብ ይዘው ለመቅረብ ጥረት በማድረግ ላይ ነው የሚገኙት። በተለይ ደግሞ ባለፈው በተጠናቀቀው የውድድር ዓመት ላይ ክፍተት በነበረባቸው ዲፓርትመንት ላይ ጠንካራና በጣም ታለንትድ የሆኑ ወጣት ተጫዋቾችን ለማምጣት ጥረት በማድረግ ላይ ነው የሚገኙት። ከዛ ባለፈ ደግሞ የሚለቁ ተጫዋቾች አሉ። እነሱን የሚተኩም ተጫዋቾች በማደል ላይ ነው የሚገኙትና የቀኝ ፉልባክ ተጫዋች በማደል ላይ ይገኛሉ። በጣም ብዙ ዝርዝር ያላቸውን ተጫዋቾች እንደዚሁ ንግግር ስለመጀመራቸው እየተነገረ ነው የሚገኘው። የተጫዋቾቹንም ብቃት እየመዘኑ ይገኛሉ የአርሰናል እግር ኳስ ክለብ መልማዮችና እንደዚሁም የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ማለት ነው ከአርቴታ ጋር በመነጋገር ሁለቱ ተጫዋቾች በጣም አስገርመውኛል። አንደኛው አሮን ዋን-ቢሳካ ነው። የዲአር ኮንጎ ብሔራዊ ቡድንን ወክሎ በመከናወን ላይ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ተመልክተነዋል። ያው በእንግሊዝ ብሔራዊ ቡድን ተሸንፈው ቢወጡም
ተጫዋቹ ግን በጣም ጥሩ ብቃት እንዳለው በተለይ ከማጣሪያው ጨዋታ ጀምሮ በጣም ጥሩ እንቅስቃሴ ሲያደርግ እንደነበረ እናስታውሳለን። በእንግሊዝ የተለያዩ የፕሪሚየር ሊግ ክለቦች ላይ ተመልክተነዋል። ማንቸስተር ዩናይትድ፣ አሁን ደግሞ በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ማለት ነው። ምንም እንኳን ዌስትሃም ዩናይትድ ወደ ታችኛው ሻምፒዮንሺፕ ቢወርድም ይሄ ተጫዋች ግን የላቀ ብቃት እንዳለው ይታወቃልና አሁን ላይ አርሰናሎች በተለይ ቤን ዋይትን ተተኪ ለማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ተጫዋቹ ምናልባት ወደ ኤቨርተን የሚያመራበት ሂደት ሰፊ ስለመሆኑ እየተገለጸ ነው የሚገኘው። ከዛም ባለፈ እንደዚሁ ጉዳት እያስቸገረውም ስለነበረ ቲምበርም እንደዚሁ ብዙ አስተማማኝ አይደለም ከጉዳት ጋር በተያያዘ ተጫዋቹ አቅምና የላቀ ብቃት እንዳለው ቢታወቅም ማለት ነው። ስለዚህ እነሱ ሊተካ የሚችል የቀኝ ተመላላሽ ወይም ደግሞ የቀኝ ፉልባክን ለማስፈረም ፍላጎት አላቸው ተብሏል። አሮን ቢሳካ አንደኛው ነው፣ አሮዋን ቢሳካ ማለት ነው። ቲኖ ሊቭራሜንቶ ደግሞ የኒውካስል ዩናይትድንም እንደዚሁ እዚህ ስፍራ ላይ የሚገኘውን ተጫዋች አርሰናሎች ከሁለት አንዱ ለማስፈረም ፍላጎት እንዳላቸው የተጫዋቾቹንም አቅም እየመዘኑ እንደሚገኙ የተገለጸ ነው የሚገኘውና ከተጫዋቹ ወኪልና ክለብ ከክለብ ጋር እስካሁን ንግግር እንዳላደረጉ እየተነገረ ቢገኝም ነገር ግን ደግሞ የተጫዋቾቹን ወኪሎችና ተጫዋቹን በግል ጥቅማ ጥቅም ጉዳይ ለማሳመን ከሳምንታዊ ደሞዝ ክፍያ ጋር በተያያዘ ለማሳመን ሰፊ እርምጃ እንደዚሁ እየሄዱበት እንዳሉ እየተገለጸ ነው የሚገኘው ማለት ነው። ወደ ሊቨርፑል መረጃ ስናልፍ እንደዚሁ ያን ዲያመንዴን ለማስፈረም ይህ ሃይቤራዊ ተጫዋች እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ተመልክተነዋል። በቡንደስሊጋው ክለብ አርቢ ላይፕዚግም እየተጫወተ ብቃቱን ከፍ ማድረግ የቻለ ተጫዋች ነው። ገና ወጣትና ተስፈኛ ነው። በቀጣይ እንግዲህ ሊቨርፑልን ለመቀላቀል ፍላጎቱን እያሳየ ነው የሚገኘው ይሄ ተጫዋች ማለት ነውና በቀጣይ ወዴት ያመራል የሚለው ነገር የምንመለከተው ነው የሚሆነው ማለት ነውና ይህንን ጉዳይ እንመለከታለን። ሌላኛው የጊልቤርቶ ሞራን ነው። ይህ የዓለም እግር ኳስ ዋንጫ የውድድር መድረክ እያስመለከተን ከተገኙ ወጣት ተጫዋቾች መካከል ምናልባትም ከውድድር መድረኩ ስለተሰናበቱ ማለት ነው ሜክሲኮዎች። ስለዚህ የሜክሲኮ ብሔራዊ ቡድን ላይ የተለያዩ ተጫዋቾችን ተመልክተናል። ትልልቆቹን ተጫዋቾች እንደዚሁም አዲስ መጪ ወጣት ተጫዋቾችንም ተመልክተናል እና ከነዚህ ተጫዋቾች መካከል አንደኛው ጊልቤርቶ ሞራ ነው። በርካቶችን እያስገረመ የሚገኘው ገና ወጣት ተጫዋች ነው። 17 ዓመቱ ላይ ይገኛል እና ለቱንጁዋና ኤፍሲ እግር ኳስ ክለብ እየተጫወተ ነው የሚገኘው። ወደ 20 ሚሊዮን ፓውንድ ነው የውል ማፍረሻው ተብሏልና እንዲያውም በቅርቡ ነው የውል ኮንትራቱን ከክለቡ ጋር ማደስ የቻለው ማለት ነውና አሁን ላይ ትልልቅ ክለቦች እያደኑት ይገኛሉ። እንደነ አርሰናል፣ ሪያል ማድሪድ፣ ሊቨርፑል፣ ፒኤስጂን እንደዚሁም ደግሞ ባየር ሙኒክን የመሳሰሉ ክለቦች ለማስፈረም ከፍተኛ ጥረት በማድረግ ላይ ይገኛሉ። ማንቸስተር ዩናይትድም እንደዚሁ የተጫዋቹ ፈላጊ እንደሆነ እየተነገረ ይገኛልና አሁን ላይ አርሰናሎች የበለጠ ተጫዋቹን ለማስፈረም ፍላጎት እንዳላቸው ጥረት በማድረግ ላይ ነው የሚገኙት። ኤል ዩኒቨርሳል የተሰኘው የሜክሲኮ ተነባቢው ጋዜጣ ነው ይህንን መረጃ ይፋ ያደረገው ማለት ነውና ቀጣይ ማረፊያው ይህ የተስፈኛ ተጫዋች የት ሊሆን ይችላል እየተባለ ይገኛል። ብዙዎች እንግዲህ እስከ 40 ሚሊዮን ዩሮ ድረስ ሊያወጣ የሚችልበት ዋጋ ላይ ስለመድረሱ ያለው ብቃት እዛ ደረጃ ሊያወጣ የሚችልበት እድል እንዳለ እየተገለጸ ነው የሚገኘውና በዚህ የዓለም ዋንጫ የተለያዩ ወጣትና ተስፈኛ ተጫዋቾችን ተመልክተናል። አንደኛው ግን ጊልቤርቶ ሞራ መሆኑን እየተመለከትን እንገኛለን። የፊት መስመር ላይ ነው የሚጫወተው። ለአርሰናል እንግዲህ ለቀጣዩ ምናልባት የሚቀጥሉትን 10 ዓመታት ላይ ቡድኑን ለመገንባት በወጣት ተጫዋቾች ጥረት እያደረጉ መገኘታቸውን ተከትሎ አንደኛው ይሄ ተጫዋች ግባት ሊሆንላቸው እንደሚችል እየተነገረ ነው የሚገኘው ማለት ነውና የትኛው ክለብ ግን አሸንፎ ይህንን የዝውውር ሁኔታ ሊያሳካው ይችላል የሚለውን ነገር በቀጣይነት የምንመለከተው ይሆናል። የማንቸስተር ዩናይትድን የዝውውር መረጃ ወደ መጨረሻው እናድርገውና ማንቸስተር ዩናይትድ እንግዲህ ቡድኑን ለመገንባትና በተለይ ያለፈው ዓመት የታየውን ተስፋ ወደ ላቀ ደረጃ ለማሳደግ አዳዲስ ተጫዋቾችን ለማምጣት ጥረት በማድረግ ላይ ነው የሚገኙትና ዩናይትዶች የሪያል ማድሪዱን ሹዋሚኒን ለማምጣት አሁን ንግግር ስለመጀመራቸው ተነግሯል ማለት ነው። አሰልጣኝ ጆዜ ሞሪኒዮ የአዲሱ የሪያል ማድሪድ ዳግም ወደ ሪያል ማድሪድ የመምጣት እድል ያገኙት እኚህ አነጋጋሪና ውጤታማ አሰልጣኝም በዚህ ተጫዋች ምትክ አዳዲስ ተጫዋቾችን ለማምጣት እንደዚሁ እያማተሩ እንዳሉ መረጃዎች እየወጡ ነው የሚገኙትና ሹዋሚኒ እያሳየ ያለው ብቃት በጣም ድንቅ ነው። ከፈረንሳይ ብሔራዊ ቡድን ጋር በዓለም እግር ኳስ ዋንጫ የውድድር መድረክ እየተመለከት ነው እንገኛለንና ቀጣይ የኦልትራፎርዱ ክለብ ማንቸስተር ዩናይትድ መዳረሻው ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው። አሰልጣኝ ማይክል ካሪክ የበለጠ የመሃል ሜዳውን ስፍራ ጠንካራ ለማድረግ ይህ ተጫዋች እንዲመጣላቸው እጅግ በጣም ፈልጓል። የማጥቃት እንቅስቃሴውን ሽግግር በማፋጠን ረገድ እንደዚሁም ደግሞ የሚገኙትን ነፃ ስፔሶች ደግሞ ጠብቆ የቡድኑን የማጥቃት አማራጭ የበለጠ ከፍ ለማድረግና ጠንካራ ለማድረግ ይህ ተጫዋች አይነተኛ ሚና እንዳለው እየተገለጸ ነው የሚገኘው። በሪያል ማድሪድ ባለውም ቆይታ ያለውን
ብቃት እንዲሁም ደግሞ ፈረንሳይ ብሔራዊ ቡድንም እየተመለከትን እንገኛለንና ቀጣይ የቀይ ሰይጣናቱን ማሊያ የሚለብሱ ተጫዋቾች መካከል አንደኛው ሸዋሚኒ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።